إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ይህ ቁርአን ወደዛች እርሷ ቀጥተኛ ወደሆነ ጀዋ ይመራል ምእመናንንም እነዚያን በጎ ስራዎችን የሚሰሩትን ታላቅ ምንዳ እንዳላቸው ያበስራል هل أتاك حديث موسى إذ ناداه ربه بالواد المقدس طوى اذهب إلى فرعون إنه طغى فقل هل لك إلى أن تزكى وأهديك إلى ربك فتخشى فأراه الآية الكبرى فكذب وعصى ثم أدبر يسعى فحشر فنادى فقال أنا ربكم الأعلى فأخذه الله نكال الآخرة والأولى إن في ذلك لعبرة لمن يخشى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم سورة النازعات كقطر أسرع أمستنو يمن النساو قال الله تبارك وتعالى هل أتاك حديث موسى يا موسى وري متو هلن إذ ناداه ربه جيتاو بتقراو جزي بالوادي المقدس بتقدسو شلقو طوى تبلو بميتقراو اذهب إلى فرعون ወደ فرعون ሂድ إنه طغى እርሱ ወሰን አልፏልና فقل هل لك ላንተ ፍላጎት አለህን በለው إلى أن تزكى ወደ መጽዳት ወደ መንጻት ፍላጎት አለህን وأهديك إلى ربك فتخشى ወደ ጌታህም መራህ ዘንድ እናም ትፈራው ዘንድ ፍላጎት አለህን فأراه الآية الكبرى ታላቋንም ተአምር አሳየው فكذب እርሱ ግን አስተባበለ وعصى አመፀም ثم أدبر ከዛም ወደ ኋላ ዞረ يسعى ሊሮጥ ወይም ሊራወጥ فحشر መኳንንቱንም ሰበሰበ فنادى ማዕከላቸው ቆሞ ተጣራ فقال أنا ربكم الأعلى ታላቁ ጌታችሁ እኔው ነኝ አለ فأخذه اللهم ያዘው نكال الآخرة والأولى የመጨረሻዋንም የመጀመሪያውንም ቅጣት ያዘው إن في ذلك لعبرة እዚህ ውስጥ አስተምህሮት አለ لمن يخشى ለሚፈራ ሰው ጌታውን ለሚፈራ አለ ያለፉት አንቀጾች ስለ ሞትና ስለ ቂያማ ነበር ሲናገሩ የነበሩት ያስተባበሉ ሰዎች ምን እንደሚገጥማቸውም ጠቁመዋል ይሄ አንቀጽ ከታሪክም እንድንማር እነዚህ ተከታታይ አንቀጾች ስለ ሙሳ እና ፍርዓውን ፍጥጫ ነው የሚናገሩት የሙሳ ታሪክ በቁርአን ውስጥ በጣም በተደጋጋሚ የተነሳና አንድ ቁጥር ተብሎ ሊጠቀስ የሚችል ነው ከ136 ያላነሰ
ስማቸው ተደጋግሞ ተጠቅሷል። ከኩፋሮች መካከልም እንደ ፍርዓውን የተደጋገመ የለም። 60 ምናምን ገደማ ጊዜ የተጠቀሰው። የሙሳ ትግልም እጅግ በጣም እልህ አስጨራሽና አድካሚ ስለነበረና አንድን በጣም ወድቆ የነበረ ህዝብ ስነ ምግባሩንም ዓቂዳውንም አብሮነቱንም በአዲስ መልኩ ገንብተው ኡመት እንዲሆን ያደረጉ ታላቅ መሪ ናቸው። ለነቢያችን ሰለላሁ ዐለይሂ ወሰለም በምሳሌነትና በአርአያነት ተመርጠዋል። በክፋትና በአምባገነንነት ደግሞ የእሳቸው ጠላት የነበረው ፊርዓውን አንድ ቁጥር ነው፣ ናሙና ነው ማለት ቂመቱል ኢጅራም የግፈኝነት ጣሪያው ነው። ስለዚህ ሁለቱን ደጋግሞ የሚያነሳው ከሁለቱም የሚገኝ ትምህርት ስላለ ነው። በክፋትና በጥፋት የተሰማራ ሰው መጀመሪያውም መጨረሻውም የከፋ ይሆናል። በመልካም ነገር የተሰማራ ሰው ደግሞ ሁሌም ለስኬት መብቃቱ የማይቀር ስለሆነ ደጉን ምረጡ፣ ክፉን ተጠንቀቁ ለማለት ታሪካቸውን ደጋግሞ ይጠቅሳል ማለት ነው። ነቢያችንን ሰለላሁ ዐለይሂ ወሰለም በመጠየቅ ነው የጀመረው። ለመሆኑ የሙሳ ወሬ መጥቶልሃል ወይ ሰምተህ ታውቃለህ አላቸው። ብዙ ቦታ ላይ አውርቷቸዋል የሙሳን ወሬ። ግን ይሄ ጥያቄ ምን ይሉታል? ኢስቲፍሃሙ ተሽዊቅ ይሉታል። ማጓጓት ነው። አንድ ወሬ ትኩረት ሰጥተህ እንድታዳምጥ በጥያቄ ይጀምራል። ምን ይሆን እሱ? ምን ነበር የገጠማቸው? ስኬታቸውስ ምን ነበር የሚለውን ልብ ሰጥተው እንዲያዳምጡ ምንም ሁሌ ልባም ቢሆኑም ማለት ነው። ለዚያ ነው መጣልህ ሆይ ያላቸው፣ ሊነግራቸው ፈልጎ ማለት ነው። ምን ነበር የተከሰተው? ኢዝ ናዳሁ ረቡሁ ጌታው እርሱን በጠራው ጊዜ። ከሙሳ ታሪክ ላይ አንድ ፓርት ብቻ ነው እዚህ የሚጠቅሰው። የሚጠቅስበት ሁኔታም ሌላ ቦታ ላይ ከተጠቀሱት በብዙ መልኩ ይለያል። አጠር ያለ ጉዳዩ ላይ ትኩረት የሰጠ ነው። የት ነው የጠራው? የተቀደሰው ሸለቆ ዘንድ ነው። ስሙም ጡዋ ይባላል። ይህ ሸለቆ ያለው ጡር ሲና አካባቢ ነው፣ በግብፅ በረሃ ውስጥ ማለት ነው። ግብፅና ፍልስጤን አዋሳኝ አካባቢ ላይ የሲና በረሃ ተብሎ ይጠራል፣ ወይም ሲኒን ተብሎ ይጠራል። ወቲኒ ወዘይቱን ወጡሪ ሲኒን ብሎ የሚጠቅሰው ማለት ነው። ሌላ ቦታ ላይ አላህ ያነጋገራቸው በምን መልኩ እንደሆነና በአላህና በእሳቸው መካከል የነበረውን ቃለ ምልልስና የገጠማቸውን ድንጋጤም በዝርዝር ጠቅሷል። ሱረቱል ቀሰስ ላይ እና ሱረቱ ጣሃ ላይ ናዳሁ ረቡሁ ቢልዋዲ ልሙቀደስ። እሳቸው በረጅሙ ሱረቱል ቀሰስ ላይ እንደተጠቀሰው ፊርዓውን ቤት አድገው 30ኛ ዓመታቸው ሲሞላ ከፊርዓውን ጋር የሚያጋጭና ፊርዓውንን እሳቸውን ለመግደል ዳግም እንዲቃጣ የሚያደርግ ክስተት ገጥሟቸው በዚያ ሰበብ ነበረ ወደ መድየን ሀገር ሒጃዝና ሻም መካከል ያለ መድየን የሚባል ሀገር ተሰደው የሄዱት። 45 ቀን ገደማ በእግራቸው ተንከራተው ከቤተ መንግስት ወጥተው ቅጠል በልተው ጫማ አጥተው ርቧቸው ታርዘው ተንገላተው ከዚያ በኋላ ደግሞ 10 ዓመት ፍየል እንዲጠብቁ አደረጋቸው አላህ። ከዚያ በኋላ እስቲ ቤተሰብ ልጠይቅ፣ እናት ነበረቻቸው፣ ወንድም አላቸው ሃሩን የሚባል ብለው ወደ ግብፅ ሀገር ሲያመሩ ጡር ሲና ላይ ወቅቱ ሌሊት ነው፣ ድቅድቅ ጨለማ ነው።